በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሰላም የዋለ ጌታ በሰላም እንዲያስመሸን እግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። በባህር ዳር ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ደብረ ብስራት ወይም በአካባቢው መጠሪያ ጎርደማ እየተባለ የሚጠራው ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አሁን በመሰራት ላይ ያለው በስፋት ዘመኑን የዋጀ ታላቅ ህንፃ ወደ 4200 ካሪ የሚሆን ብዙ ህዝብ ማስተናገድ የሚችል በ2016 ዓመተ ምህረት በዘመነ ዮሐንስ ነበረ። መስከረም ማስከኞ ቀን ነው የባተ። እኛ የጀመርነው ይህንን ህንፃ ጥቅምት ሐሙስ ነበረና ሐሙስ 2016 ጥቅምት 1 ቀን ተጀምሮ አሁን እግዚአብሔር ያነጸ ቤተ ከንቶ ይጻምው ለያንጹ እንዳለ ክቡር ዳዊት ቤትን እንሰራለን የሚሉ ሰዎች እግዚአብሔር ቤትን ካልሰራ በከንቱ ይደክማሉ እንደተባለው እግዚአብሔርም እየረዳን በ2 ዓመት ጥቅምት 1 አሁን 2 ዓመታችን ነው የሆነውና አሁን ባለበት ደረጃ ታች ቤዝመንቱን ጨርሰን እንደገና ላይኛውን ኮለኖችን እያወጣን ቀስተ ደመናው ደርሰናልና በዚህ ስራ በሌለበት በክፉ ዘመን ምእመናኑ ደጎች ስለሆኑ የሚያገኙትን ዶሮም እየሸጡ እንቁላልም እየሸጡ ሎሚም እየሸጡ በቆሎ እየሸጡ ያላቸውን ለቤተ ክርስቲያን ማሰሪያ ካላቸው ፍጹም ደስተኝነትና ፈቃደኝነት የተነሳ በመረባረብ ከዚህ ደርሷል። እግዚአብሔር ቢረዳን የቅዱስ ገብርኤል በረከትና ረድኤት ተራዳይነት ሳይለየን የቅዱስ ላሊበላም መታሰቢያ ጽላት ከዚህ ስላለ ታቹን ግራውንዱን ቅዱስ ላሊበላ እንዲታሰብበት ቤተ መቅደስ ሰርተን እግዚአብሔር ረድቶን በ2017 ሐምሌ 19 ስናከብር በብፁዕ አባታችን አቡነ አብርሃም የባህር ዳር እና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ መልካም ፈቃድ ዛሬ 2 ዓመት ተጀምሮ ሐምሌ 19 2017 በሳቸው መልካም ፈቃድ ህዝቡ እንዲገለገልበት ቤተ መቅደሱን እንዲቀደስበት ሁሉ ተደርጓል። እግዚአብሔር ይህንን አድርጎልናልና የኛ ድካም የኛ ጥበብ የኛ እውቀት ሳይሆን የእግዚአብሔር ፈቃድ ሆኖ ዳዊት እንደተናገረው እንሰራለን የሚሉ ቤትን እንሰራለን የሚሉ ሁሉ በከንቱ ይደክማሉ እንደተባለው ሁሉ እግዚአብሔር ካልሰራ ሰው መስራት እንደማይችል በትክክል ያየንበት አሁን እዚህ ደረጃ ደርሷል። በውስጥም በአገር ውስጥም በኢትዮጵያም የኢትዮጵያ ውጭም በተለያዩ በመካከለኛው ምስራቅ አረብ ሀገሮች ማለት ነው፣ በአውሮፓም በአሜሪካም የባህር ዳር ልጆች ክርስቲያኖች፣ ኦርቶዶክሶች ሌሎችንም ክርስቲያኖችን በማስተባበር እንድትራዱንና አሁን ጠቅለል አድርገን እስከ ዛሬ 2 ዓመት የበለጠ ብዙ ነገሮችን ማስተካከል የምንችልበት ደረጃ ደርሷልና ሌላውም እንዲረዳን በአካባቢው ያላችሁት ደግሞ በዚህ በዙሪያው በአዲሱ ሚካኤል፣ በድሸት ቅዱስ ጊዮርጊስ፣ በግርበር ማርያም፣ በቅድስት በመንበረ ስብሐት ቅድስት ሥላሴ አካባቢ ያላችሁ እዚህ ቀብር የምትጠቀሙ ሰዎች ሁሉ እንግዲህ ለማሻሻል ሲባል
ለእድሳት ብለን ስንጀምር ማያስኬደን ሆኖ ያ ትልቅ ቤተ ክርስቲያን ተነስቶ እንዲሁ ሰው እንዲለምድ እንዲቀርብ ተብሎ ያለ ጥናት የተፈጸመበት ቀብር የተፈጸመበት ዙሪያውን ቁልፍልፍ ያለ ነው። የመክፈልት መፈተቻ የለውም። የእርግዶ መቆሚያ የለቅሶ መልቀሻ የለውም። አሁን ደግሞ ግቢውን ቤተክርስቲያኑን ስናሰፋው ምንም ግቢ የሌለው ስለሆነ በምስራቅም በምዕራብም በዙሪያው እኩሉ ወደ ቤተክርስቲያኑ የዞረ እኩሉ ደግሞ ወደ ውጭ የዞረ ሁለት እጥፍ ቀብር ቤቶች 3 በ3 4 በ4 ጥቃቅን ጥናት የሌለው የተቀበረበት ስለሆነ እዚህ አካባቢው ያላችሁም እንድትተባበሩን እንድታነሱልን ታኅሳስ ገብርኤል እግዚአብሔር ፈቅዶ በሰላም ብንደርስ 2018 የታኅሳስ ገብርኤል ህዝቡ የሚቆምበት ታቦት የምናከብርበት ቦታ የለንም። እስካሁን ድረስ ይሄ ፖንቴ ስላልቆመ ኮለኑ ብቻውን ስለነበረ እዚሁ ከሚሰራው ህንፃ ላይ እያከበርነ ቆይተናል። አሁን ግን ኮለኖቹ እየተገናኙ የቀስተ ደመና ስራው የደረሰ ስለሆነ እዚህ አዲሱ ቤተ ክርስቲያን ላይ እንጨት ፖንቴ ስለቆመበት ማክበሪያ ስለሌለን እሁድ ቀንም እንኳ ራሱ በእንጨቱ ስር እየተሽሎከሎከ ነው ሰው የሚያከብርና እንድትተባበሩን አጥሩንም እናነሳለን። በተለይ በምዕራብ በኩል ያለውን አጥሩንም እናነሳለን፣ ቤቶችንም እናነሳለን። በፈቃዳችሁ ብዙዎቻችሁን መዝግበናል። በፈቃዳችሁ እየመጣችሁ አናጺ ቀጥረን ጣራውን እናስገፍፋለን። ከዚያ በኋላ እንድትተባበሩን በመላኩ በቅዱስ ገብርኤል ስምና በጻድቁ በታላቁ ንጉሥ በቅዱስ ላሊበላ ስም በአክብሮት እንጠይቃቸዋለን። ቤተ ክርስቲያን የጋራ ናት። የቄሶች ብቻ የሰበካ ጉባኤው ብቻ የአስተዳዳሪው ብቻ አይደለም። ሁላችሁም በገንዘብ እየረዳችሁን እየተረባረባችሁ እንዳለ ሁሉ ይህንን ቀብር ጽድት አድርገን እዚህ ቦታ ቤተ ክርስቲያኑ ትልቁ ቤተ ክርስቲያን በጥቂት ጉለቶች ነው አንስተን አሻሽለን ለመስራት ያቀርንና ከቤተ ክርስቲያኑ ስለማይበልጥ የቀብር ቦታዎችን እንድትረዱን በመላኩ በቅዱስ ገብርኤል ስም እንደው በእግዚአብሔር ስም ከትልቅ አክብሮት ከትልቅ ትሕትና ጋር እንጠይቃቸዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።